የሚስጥር ናቸው? አዎ የሚስጥር ጸበል ያዘወትራል እሱ። ጸበል ያዘወትራል? ጸበል ይከታተላል? በጣም ነው የሚስጥር። እና ጸበል ላይ አትጮህ ነው የተባልክ? አዎ እንዳትጮህ፣ በቃ ጸበል ቦታ እንዳትጮህ። ስምህ አሁን ካዲያ እንዴት ጮህ? ኧረ ተጠራሁ እኮ ምን ላድርግ? እንዴት ተጠራሁ እኮ ተጠራሁ። ማን ብለህ ተጠራ? የሚስጥር ተብለህ? ምን አድርገው ነው የተባላችሁ? ግደል፣ አጥፋው፣ አብርር፣ አብራንከርት። አዎ ሌሎች ሲሸኙት እናንተ ነበራችሁ? አድፍጠን ነው ምን አባቱ አድፍጠን ዛሩ ውቃቢው አይነ ጥላው መተቱ ሲሸኝ ዛር አለው ጠቋር አለው አለው ጠቋር። አዎ ከእናት ነው የመጣ ከአባት? ከእናት ነው። አልሰበሰባችሁም? ሰብስበናል። እንዴት ሰራዊት እኮ ነው የሚሄድ። ዝም ብለህ በአንድ ጊዜ ዝም ብለህ አሳድገህ በአንድ ጊዜ ትነቀላለህ። እንዴት አሳድገህ? እንዴት አሳደግከው? ከእናቱ ማህፀን ጀምረህ ነው በቃ የገባኸው። አይነ ጥላ። አዎ ሁላችንም። አዎ አይነ ጥላ። አይነ ጥላው። አዎ ታዲያ ምን እናድርግ ታዲያ? እንዴት ምን ላድርግ? ኧረ ተው ይበቃል። እንዴት ምን ላድርግ እንዴ? የሚስጥር መተቱ ነው። ጠቋርና አዳኛው ርቁ። አዛዜል እንዳትነካ ለብሱ። አዛዜል ነው። አዛዜል ማለት ነው ሁሉን ገዥ፣ ሁሉም እኔ ነኝ የምገዛው። እንዴት አዛዜል? ማን ትገዛለህ? ክርስቶስ በሱ ነው ያዘ። አሁን እኮ ከፈለጋችሁ ውጡ፣ ካልፈለጋችሁ አትውጡ። እኔ ድኛለሁ፣ ቆርቤያለሁ። ምን አባት ደስ ሲለን እኮ ነው እኛ የተቃጠልነው። ደስ ሲል የተቃጠልነው። እንዴት ሲል? ከፈለጋችሁ ውጡ፣ ካልፈለጋችሁ ኑሩ አለ እኮ። ኑሩ እናንተን? አዎ ኑሩ፣ ከፈለጋችሁ ኑሩ። ምንም እግዚአብሔር በፈቀደ ጊዜ ትወጣላችሁ፣ ካልፈለጋችሁ ግን ተቀመጡ። ከፈለጋችሁ ሂዱ፣ እጅ ሰጠን። ከፈቀዳችሁ ሂዱ፣ ከፈለጋችሁ ኑሩ፣ አብራችሁ ኑሩ። ከነገ ሰግደላችሁ፣ ከነገ ጸልያላችሁ፣ ትቀጠቀጣላችሁ። ከፈለጋችሁ ደግሞ ብንበሉ አላችሁ። ብንበለተ ልጁ ከፈለጋችሁ ቆዩ፣ ካልፈለጋችሁ ሂዱ። በቃ አይሰማም። የትኛው ይሻላችኋል? ጋር አዛዜል የትኛው ይሻላል? ትዕቢተኛው እኮ ነው። ትዕቢተኛው ነው። አዎ ታደባድባለህ። ኧረ እሱ እኮ ድሮ ነበረ። ድሮ ጀግና ነው ልጁ። ቦክስ ባንዲ ነው የምጥልበት። እና ልትጥሉኝ ነው እንዴ? አሁን እንጋጠም። ከማን እንጋጠም? ከኔ ጋር ምን ነው? ተውኝ። ተይዤ እኮ ነው በቃ በጽኑ ተይዤ። አሁን ያሸነፈኝ ከፈለጋችሁ ቆዩ አስጨንቀው እኮ ነበር። ምኑ ላይ? ልቡ ላይ ተቀምጠህ ዝዳ ልቡ ላይ አይምሮ። አዎ ለምን ይጃለው? ሸንክሬ ልቡ በመስማር እንደተሸነከረ ሸንክሬ ነው ያዝኩት። ሸንክሬ ያዝከው? ታዲያ የት አባቱ ከማን አባት ይበጣል እንዴ? ማንም አያውቁም እኮ ቤተሰቦቹ ምናምን እሱ ብቻ። ለምን መቼ ነው የመጣው? ትናንትና ነው የመጣው። ከትላንት ወዲያ ነው። እንደ አባቱ ምናምን ብቻውን ነው የመጣው። ብቻውን ነው፣ ማንም አልተናገረም። ምን ሰራ? ምን ከዚህ ገነኛ ከሄዱ በኋላ ምን ስራው ተስተካከለ? እድሳት ነበር፣ ሄደ። አሁን በአርብ ዕለት ሄደ እድሳቱ። አዎ ነበር። ተስተካከለ ስራው? ተስተካክሎለታል ስራው። ታዲያ የሚጸልይ የሚሰግድ ሰው ታዲያ ስራው ይበላሻል? ያላችሁኝ የሚጸልይ የሚሰግድ የሚጾም ማን ይነካዋል? ካለህም በቃ ይደክማል። ኃይላችን ይደክማል። ብንኖርም ኃይላችን የደከመ ነው። አሁን የትኛው ነው? አዛዜል ነው የምታናግረኝ? ጠቋርስ?
ጠቋር አዛዜል ጠቋር ያው እኮ ነው። አሃ ሁለት አዛዜልም ጠቋርም ነው። አዛዜል የቀድሞ ስምህ ነው? ገች ማንም ይገዛልኝ እኮ ነው። እናቱም ገዛ፣ ወንድሞቹም ገዛ፣ አባቶቹም ገዛ እኔ እኮ ነኝ። አንተ ነህ? አዎ። እንዴት? ዋናው እኮ ነኝ። ዋናው ነኝ። ዋናው አዛዜል። ከየት ነው የመጣው አዛዜል? ከየት ወደቀ? ከድሮ ከቅድመ አያት ብዙ ዘር ነው የመጣው። ስንት ትውልድ ጨረስክ? 18 ትውልድ። 18 ወይኔ ምስጢር 18 ትውልድ የጨረስከው ስንት ዓመት ነው? በእነሱ 18 ትውልድ ላይ የመጣኸው ስንት ዓመት? 18 ትውልድ ማለት እኮ አስበው ስንት ነው? ስንት ዘመን? በስንት ላስብ? በሞተ እኮ ነው ታዲያ። በሞተ ዘመን አይደለም 18 ስንት ማለት ነው? አራቡት ከፈለጋችሁ ምን አገባኝ እንዴ? ለምን አንተ ነህ የምታውቀው? እኔማ መቼ ሂሳብ አልተማርኩኝ። 1800 ዓመት ነው። ስንት መቶ ነው? 1800 አብሮ የተፈጠረ ማለት ነው። አጋንንት ያው ከወደቀ ዲያብሎስ ከወደቀ ጀምሮ እሱም አብሮ የነበረ ዲያብሎስ አዛዜል ማለት ዲያብሎስ ና አይደለም ሳጥናኤል እንደከነ ሳጥናኤል አንተ አይደለ እንዴ? ዲያብሎስ አንተ አይደለ እንዴ? ዋናው ለምን ሰው ላይ ትገባችሁ? ሰው ላይ ታዲያ እንገባለን። ታዲያ ዝም ብሎ ሰው ምን አባቱ ምን አለውና ነው? ያውን ሰው መጣን በቃ ተወራረስን። 18 ተከበረብን። 18 ትውልድ። አዎ ልጁ ስንተኛ? 19ኛ ትውልድ ነው። 18ኛ ነው። 18ኛ ነው ልጁ። እዛ ላይ ስለዚህ ተሸነፍክ። አሁን አይገርምም? ግን አይገርምም? በጣም ይገርማል። 17 ትውልድ ጨረሰ። 18ኛው ላይ ስትያዝ ስንት መኮር እንደለው ምንድን ነው? እንዴት አሸነፋችሁ? ልጁ በመከራ ሆኖ ያመሰግናል። ና እንጂ ወዴት ነው የምትሄዱት? እንዴት ሆናችሁ አሸነፋችሁ? ልጁ በምን አሸነፋችሁ? በሀብት በንብረት በገንዘብ ያሸነፋችሁ? አረ በጸሎት ነው፣ በምስጋና ነው። ምን እያለ ነው የሚያመሰግነው? የገዜዎች የሥላሴ ምን እያለ ነው የሚያመሰግነው ልጁ? በጤናም በሀብትም ሁኜ ብደከይም ብበለጽግም እናንተ ከማመስገን አልወጣም ይላል ሥላሴን። ታዲያ ምን ችግር አለ? ሥላሴን ቢያመሰግን የአዳም ልጅ ለምስጋና አይደል የተፈጠረው? እኛም የሚያመሰግን ሰው እንወዳለን እንዴ? እኛም የሚያመሰግን ሰው እንወድም። እንሂድ በቃ። አታመሰግኑም እንዴ እናንተ? ሴጣን ማለት ነው አዛዜል ማመነስ እኛ እናመሰግነውማ ለኛ የሚገዛ ነው። ማን ሰራዊቶቼ ነው በቃ። እኔ እንትን ማን ነው ሰራዊት? ሁላችሁም እና አይነ ጥላ ምናምን ሁላ ሻንቂት ሁላችሁም ሰራዊት። ሻንቂትም አለች እንዴ? አለች ነው። ምንድነው አለች? ሻንቂት አለች። ሻንቂት አለች። ሻንቂት አንቺ ሻንቂት 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 አቤት ሻንቂት ውይ ልበል እንዴ? ምንድነው? እኔ ልሂድ በቃ እኮ ሞረኛል። ሁላችን እንሄዳለን። ሻንቂት 39800 ሻንቂት አቤት አቤት አቤት። ሻንቂት ምን ማለት ነው? ሻንቂትማ ሻንቂትና ሴት ጋኔል ሴት ጋኔል በዚህ በትግራይ ክፍል አካባቢ ላይ የምትገኝ ማለት ሻንቂት ከጠቋር ጋር የምትያዝ ራሄሎ የሚባሉ መንፈስ እየጠራሁ ነው እንዴ? ከጠቋር ጋር የሚባሉ መንፈስ ትግራይ አካባቢ በወርቅ አዳኝ ወርቁ ሴፍ ጨንገር ይባላል። ሴፍ ጨንገር ሴፉ ጨንገር በአንዴ ጸጥ የሚያደርግ እለቱን የዕለት ፀሐይ የማያሳይ አጋንንት ማለት ነው። ከነሱ ጋር ያለች ሻንቂት ሴት ዛር ማለት ራሄሎ ጋራ ወይም ደግሞ ተኮላሽ ኢያሱ ተብላ የምትታወቀው እቺ ናት። እቺ ዛር ያው እንግዲህ በወንዶች ላይ ካለች ወንዶች ትዳር አይዙም፣ ትዳር አያምርላቸውም፣ ትዳራቸው የባከነ ሀብታቸው ንብረታቸው የተበተነ የተነነ ይሆንባቸዋል ማለት ነው። እቺ ዛር ካለች
ከሴት ጋር አታስማማም። ትዳር የለ ምን የለ ጊዜን በከንቱ መጨረስ ማለት ነው። ግን ሳይታወቅባት ሴቷ ዛር ካለች ምናልባት እንግዲህ ሚስት ትዳር ቢኖረው ትበጠብጣለች ማለት ነው። ትልቅ እንቅፋት የምትሆነው በእንደዚች አይነት ዛር የተወጋ ሰው ለትዳር ታማኝ አይሆንም። ትዳሩን በከንቱ እንዲያባክን ያደርጋል ማለት ገንዘቡን በከንቱ እንዲጨርስ ያለ እድሜው እንዲቀጭጭ ታደርገዋለች። በበሳል ወይም ደግሞ እንደው ምናልባት ተሳንኮሎላት እንኳን ልጁ ወይም ደግሞ ወጣት ይቺ መንፈስ ያለችበት ዛር ሚስት ካገባ ሽማግሌ ነው የምታደርገው እሱን ማለት ነው። ወይም ሚስትየዋን አሮጊት አስመስላ ታሳየዋለች ማለት ነው። ሚስትየዋ አሮጊት መስላት ወጣት እንደው የ15 ዓመትም ቢያገባ ለሷ ናንተ እዛ ጋር የምትንጠራራው ና በስላሴ ስም አዝዣለሁ ና ወደዚህ ባለቢጫው ና ቀጥ ብለና አለ አይነ ጥላ ና ሰብስረ ና ወደዚህ የምን አለ ቁጭ ብላ እዛ ጋር እያዛጋ አይደለ ዛር ና ወደዚህ ና ያ ይወጣል በሰዓቱ። እሺ እና ምንድነው ትልቁ ችግር? ትዳር አይሆናቸውም። ሻንቄት ካለች፣ አደሚልኪ ካለች፣ አዳሃዶ ካለች፣ ሙጫ ዘሪጋ ካለች፣ በትግራይ ሙጫ ዘሪጋ ትባላለች፣ በጉራጌ ደግሞ አኒናስ የምትባል ዛር አለች ማለት ነው። እንደነኛ አይነት በአማርኛው ደግሞ ተቆላሽ እያሱ አማራው ላይ፣ በኦሮምኛ ደግሞ አዳሃዶ አደሚልኪ እየተባለች ጊፍቲ እየተባለች የምትጠራ ዛር አለች ማለት ነው። ከወንዝ ውስጥ የምትወጣ እና አብራ ከትውልድ ትውልድ የምታቀጭጭ የሰውን ልጅ የምትጨርስ ወይም ደግሞ በትዳር በሀብት በንብረት የምትበጠብጥ መልካም ሰው ቢሆን እንኳን ክፉ አስመስላ የምታሳይ እንደዚህ አይነት ዛር ናት። እና ከእንደዚህ አይነት ዛር ደግሞ ቶሎ የመውጣት ኃይል የላቸውም። ለምን አይጋለጡም? ከምስጢር መተት ጋር አብር ላይ ይደራጃሉ፣ ይዋሃዳሉ ማለት ነው። ከምስጢር መተት ያኛው የምስጢር መተት ጠንቋዩ አስማተኛው ደብተራው ሲልከው ጸበል ላይ እንዳትጮህ ስርዓት ያዝ፣ ጸበል ላይ እንዳትጮህ ይባላል። ጸበል ላይ ጮኸ ስም እንዳትጠራ፣ ስም እኛም አናስጠራም በርግጥ እኛም ስለምንገዝተው ማለት ነው። እሱም ከዛ ስም እንዳትጠራ ዝም ብለህ እሽ ነው የሚባለው። እሽ አፍዘው አደንግዘው ስም እንዳትጠራ ምን ነው ስም እንዳትጠራ ጸበል ላይ እንዳትጮህ ይባላል። ሲላክ ማለት አንዳንድ ጊዜ መስቀል ያስነክሱታል። እንትኑን አጋንንቱን ሲልኩት መስቀል ያስነክሱትና ቤተ ክርስቲያን መስቀል በተሳለመ ጊዜ ያ ግግር ያለ አጋንንት አይወጣም። መስቀል ቢቀጠቅጥ እንደው መስቀል 20 መስቀል 10 መስቀል ትጨርስበታለህ እንጂ አይወጣም። ለምን? መስቀል አስነክሰው እንዳትጮህ በመስቀል ስትቀጥ ስለሚያውቁት ማለት ነው። እንዳትጮህ ጸበል ላይ እንዳትጮህ ብለው ስለሚልኩት አሁን ጸበል ላይ ይገባና መልካም ሰው ሆኖ አንደኛ ጤነኛ መስሎ የሚጠመቀው የሚወጣው ያ ጸበልተኛ ነው። ታማሚው ነው ማለት ነው። እንደነኛ አይነት መንፈሶች ያሉበት የሚስጥር መተት ያለበትና ሚስጥር ስውር መተት ይባላል። ስውር መተት ይሄኛው ስርዓት ያዛተ ስርዓት ያዝ ስውር መተት ይባላል። ለምን? ተሰውሮ ነው የሚያሽህ የሚያጠቃህ ማለት ነው። ልክ የጭቃ ውስጥ እሾክ በውስጥህ ያደቅሃል፣ ያደክመሃል። ሀብትህን፣ ንብረትን፣ ገንዘብህን እያወደመ እያለ አንተ ጤነኛ መስለኝ ነው። እስኪ ምናልባት ጸበል ሄጄ እንደው ምንድነው ያልገባኝ ነገር ወይ ጮሃ የኔ መንፈስ አይጮህ ደህና ነኝ ብለን የማንጠመቅበት ጊዜ አለ። እኔ ጤነኛ ነኝ ዝም ነው የማይጮህ ሚስጥር ስለሆነ ያ የራሱን ሚስጥር ጠባቂ ነው ማለት ነው። አጋንንት ሰው ቢሆን ወሬ ያወራል። መንፈስ ግን የተላከበትን ጥቃት ወይም ግደል ከተባለ እስከሚገድል ድረስ እንደዚህ በስላሴ ስም ካልተያዘ በስተቀር በጌታ በኢየሱስ ክርስቶስ ስም ካልተያዘ በስተቀር ዘላለም ሕይወታችን ላይ ሲጨወትብን እንደ አረም ሲነቅለን አርጎ መጨረሻ ላይ እድሜያችንን አሳጥሮ ያው ይገለናል ማለት ነው። ወደ ራሱ ይወስደናል ማለት ነው። እንደነኛ አይነት መንፈሶች ደግሞ ምንድነው አሁን ትልቁ ችግራቸው? አይናገሩም፣ አይጮሁም። ቶሎ መተት ይሄ ቡዳው ዞሮ ምናምን ቶሎ ይጮሃል። ዛሩ ውቃቢው እና ዳልሞት ቶሎ የመጮህ ባህሪ ያላቸው የመደንገጥ እና ቡዳው ደግሞ አይነ ጥላም ቢሆን እንደው በነጭ ሽንኩርትም በምኑም ይባረራል። እንግዲህ አሁን በሌላ ነገር መጣ እንጂ በነጭ ሽንኩርትም ይባረር ነበር ቀድሞ። በጤና አዳቡም ቡዳ እንደውም ጤና አዳብ ቡዳ ያለበት ሰው ጤና አዳብ ሲበላ ያመው ነበር። ለምን? ቡዳ ስላለው እና በአሁን ግን በመድፍ በሚሳኤል ብትለው የአሁኑ አጋንንት ወይ ፍንክች እንዴት ተደርጎ አብሮ ከኛ ጋር ተላምዷል። መንፈሱን ተላምዷል። አንተ ትመታለህ እንጂ እሱ አይመታም፣ አይገኝም። ስለዚህ አይደክመው
አይተኛ አያንቀላፋ እንደዚህ አይነት ጥላት ጋራ ነው ያለነው ልጆች እኛ ምዕመናን ማለት ነው። የማይደክም የማያንቀላፋ ባጀት የማያንሰው እኛ ባጀት ያንሰናል፣ እሱ ባጀት ያንሰው። እኛ ስንጮህ እሱ ይደሰታል። እኛ ስናለቀስ ከእንባችን የወጣውን ምን ይወስዳል? እንባ ይጠጣል ማለት ደስ እያለ ታባክ ሰራውልህ እያለ እኛ ረር ብለን እናለቅሳለን፣ እንደክማለን፣ እንጮሃለን። እሱ ግን እዛ ትከሻችን ላይ ቁጭ ብሎ አንገታችን ላይ ቁጭ ብሎ አይናችን ላይ ቁጭ ብሎ እንባችንን ይጠጣል ማለት ነው። እድሜያችንን ጭምር ያሳጥርበናል ማለት። እንደነኛ አይነት መንፈሶች የምናጋልጥበት አንደኛ መንገድ ሰጥበላንተ አትጩ ዋናው መንገድ ምንድነው? ንስሐ መግባት። የመጀመሪያ አንደኛው መንገድ ንስሐ መግባት። ከዛ በኋላ ንስሐ ቀኖናችንን ከጨረስን በኋላ ቅዱስ ቁርባን መቀበል፣ ሃይማኖት ወንጌልን መማር፣ የጌታ ኢየሱስ ክርስቶስ ቅዱስ ወንጌልን መማር። እንደዚህ ካልሆነ በስተቀር ይሄ ለክርስቲያኖች ነው። ለምን? አምነን ስለተጠመቅን እምነት ሁለት ጊዜ የለብንም። አምነን ተጠምቀናል። የሥላሴ ልጅነትን አግኝተናል። ከጌታችን ከኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ በልጅነታችን ሴት ልጅ በ80 ቀን ወንድ ልጅ በ40 ቀኑ ተቀብለናል። ስለዚህ አሁን ግን ትልቁ ችግር ይሄን እኔ ክርስቲያን ነኝ፣ እኔ ተዋህዶ ልጅ ነኝና ለምንድን ነው ሴጣን የሚይዘኝ ማለት ደግሞ አንችልም። ለምን? እንደዚህ አይነት ስውር ጠላት አለና ከእናት ከአባት ከአያት ከቅድሚያት እየመጣ የሚያጠቃን። ምናልባት በጸሎት ስንተጋ አንዳንድ ጊዜ ምልክት ያሳየኛል። ያን ምልክት ደግሞ ምንድን ነው? ያው ካልተረዳ ነው፣ ካልተማር ነው፣ ካልቀጠልንበት እዛው የበለጠ መንገድ። አንዳንድ ጊዜ አንዳንድ ሰዎች አንዳንድ ሀብታሞች በሀብት በንብረት በገንዘብ የበለጸጉ ሰዎች ምን ያላል? ጸበል አይወዱም። እንደዚህ አይነትን አይወዱም። እያመማቸው ሌሊት ቁጭ ብለው ምን የመሰለ አልጋ ላይ ተኝተው እንቅልፍ ሳይኖራቸው ወደ ቤተ መቅደስ ወደ ቤተ ክርስቲያን ለመምጣት አይመጡም፣ አይፈልጉትም። ለምን? ኧረ ሄጄ ደግሞ ከተነካካብኝስ ይላል። ይቀመጥ እንደዚሁ እየታሸው እሱም ይቀመጥ እኔም እቀመጣለሁ እስከፈቀደ ድረስ ብለው አፍነው ቁጭ ያደርጉታል። እንደዚህ አይነት ቦታ ላይ ጸበል አይወዱም። እንደውም ዋና ተቃዋሚዎች ይሆናሉ። መንፈሱ ላያቸው ላይ ሆነ አትሂድ ለምን ትድናለህ? ምስጢር እንዳይወጣበት እነሱን እዛ ጋር ይመክራቸዋል ማለት ነው። እና ይሄ ምንድነው? አሁን ዋናው ችግር ሁላችንም በመንፈስ የተጠቃን ያውም በሃያኛው ክፍለ ዘመን የተወለድን ሰዎች ማለት ነው። ሁላችንም በመንፈስ የተጠቃን ስለሆንን ምንድነው የሚያስፈልገው? ማመን፣ ንስሐ መግባት፣ መጠመቅ። ንስሐችንን ከጨረስን በኋላ ወደ ቅዱስ ቁርባን መቀበል፣ ቅዱስ ቁርባን ወደ ሕይወት መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል ያንን ቅዱስ ሥጋውና ክቡር ደሙን መቀበል። ከዛ በኋላ ነው ምስጢር የሚያወጣው ማለት ነው። ልክ አካላችን እሱ በደም ስራችን ተደብቆ ዛሬ እኮ ደም ስራችን ላይ ተቀብጠው ኩላሊት፣ ሳምባ፣ ካንሰር እየመሰለ ጊዜያችንን ባከንቱ የሚያጭር ይህ እንደዚህ አይነት መንፈስ ነው። እግዚአብሔር ማንም በበሽታ እንዲሰቃይ አይፈልግም። ባርኮ ቀድሶ አክብሮ እንድንበት ዘንድ ስሙን ኢየሱስ ክርስቶስን መድኃኒት አድርጎ ሰጥቶናል። እና እንደነዚህ አይነት መንፈሶች እንቅፋት የሚሆንን በምናቸው በእምነት ጉድለት እናንተ እምነት የጎደላችሁ እስከ መቼ ድረስ ከእናንተ ጋር እኖራለሁ ነው ያለው ጌታችን መድኃኒታችን። ስለዚህ እምነት ስለጎደለን ከፈጣሪያችን ከኢየሱስ ክርስቶስ መንገድ ፈቀቅ ስላለን ሴጣን በተለያዩ ጊዜዎች ያጠቁናል ማለት ነው። ምን ይሻላችኋል? ማን ያላችሁ ስማችሁ? ሁላችን አይነ ጥላ ጠቋር አዛዜል አሁን ስንት ናችሁ ጠቅላላ? 39,800 ስንት ሄደ? እስካሁን ስንት ተሸኘለን? ቢሊየን ይሆናል። ቢሊየን አዎ ቢሊየን አስመትታችሁት ነበር በመሳሪያ? ስንት ሰራዊት ስበን ስንት ወጥ አስመትታችሁት ነበር በመሳሪያ? አረ በመሳሪያ አስሞቲት ምን አለ መሰላችሁ? ስንት ጊዜ ልበል አስመትተው ነበር። ተመታ፣ አረብ ሀገር ተመታ። ከዛ ሊጨምሩ ሲል ጌታዬ ነፍሴን አደራ ነፍሴን አደራ አለ። አደራ በጥይት እየተመታ ተመቶ እጁ እግሩ
በዚህ ገባና በዚህ ወጣ። በዚህ አጥንቱ ሳይን አይገርምም? እዚህ እኮ ነው የገባ። በዚህ ገባ በዚህ ወጣ። አጥንት ሳይነካ አልተነካም። ማን ጠበቀው? ሽባ ቢሆን እኮ እንደዚህ ወደዚህ ይመጣ ነበር ብለህ ነው? ማን ጠበቀው? እሷ ትጠራለች ብለህ ነው? ምን ነው ማን ጠበቀውና ነው እንትን ያልገደላችሁት? ታውቃለህ አንተ ማን ታውቃለህ? ምን ነው ማን ጠበቀችው? እሷን ማን ኪዳነ ምሕረት ልታለቅሱ ነው እንዴ? ማን ጠበቀውና ነው ያልገደላችሁት ያላስገደላችሁት? እሷ ናት የጠበቀችው። ማን? እሷ ማን ናት? ብር የሌለው እስር ቤት ሆኖ ይዘክራል። አንድ ጊዜ እንዴ እኮ ብር የሌለው ይዘክራል። እስር ቤት ሆኖ ሰው ቤት ሆኖ እስር ቤት ሆኖ ኪዳነ ምሕረትና ድንግል ማርያም ይዘክራል በ16 እና በ20። ከዛ በህልሙ እኔ ኪዳነ ምሕረትን ማርያምን አንድ ነው ያላችሁ እና እንጂ አውራኝ እንጂ ኪዳነ ምሕረት ማርያምን እሱ አያውቅም ነበር። ምንም አያውቅም። በቃ ማርያም ለእሷ የብቻዋ ኪዳነ ምሕረት የብቻዋ ነው መስለው ነበር። ብቻ ለብቻ ኪዳነ ምሕረት ለብቻ ማርያም ለብቻ ይመስሉት ነበር። እሺ ከዛ አንድ ነን አለችው። አንድ ነን አለችው። አዎ በራእይ በህልም ነው። እሺ በራእይማ አቅፋ ተወኝ በቃ ነው የምንባት ከዚህ ማለት ምን ነው አሁን ምን ታስተምራላችሁ? ምን ታስተምራላችሁ ዛሬ? እንደፈለጉ ይኑሩ፣ ምን አገባኝ እንዴ? እስኪ መልእክት አስተላልፉ እናንተ አዛዚኤል መልእክት ጨፍሩ ነው የምለው ነው። ከኔ መቼ ጥሩ ነገር ይወጣል እኮ ምን በሉት? ምን እያልክ ነው? እያዋቃችሁ ዝም ብላችሁ ብሉ፣ ጠጡ፣ አትጽሙ፣ አትስገዱ፣ አትጸልዩ፣ ምጽዋት አትስጡ። በቃ ሌላ ጨፍሩ፣ ጠጡ፣ በሄድክበት ተጋደም። እንደዛ ነው የሚሻለው። ዓለም ምን አሁን እያለቀች ነው፣ እያለቀች ነው ዓለም። ምን ዓለም እያለቀች ነው? አዎ ታውቃላችሁ እንዳለቀች። አዛዚኤል እኮ ነኝ ልሂድ በቃ። ኧረ ተው አዛዚኤል ታውቃለህ እንደ ዓለም እንዳለቀች? አላውቅም። ምን አገባኝ? አላውቅም። ለምን አላውቅም? እንደፈለገ ይኑር፣ እንደፈለገ ይኑር ህዝቡ። ምን አገባኝ? ለምን አይገባኝም። እኔ ዝም ብለን እንሂድ በቃ። የተሳብን አለን ሁላችን። የሚስጥር ማለት ስንት ጠቅላላ የቤተሰብ ጠቅላላ 39 ሺህ ስሞት። እሺ 39 ሺህ በጌታ በኢየሱስ ክርስቶስ በርከክ በለው። እሺ ቶሎ በርከክ። በስላሴ ስም፣ በስላሴ ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም 39 ሺህችንም 39 ሺህ ሁላችን በቃ ሁላችንም ሁለተኛ ላንደርስ በሀብቱ በንብረቱ በገንዘቡ በጤናው በስራው በትዳሩ በልጆቹ በቤተሰቡ በዘሩ ላንገባ ለስላሴ ስም በድንግል ማርያም ስም በደረሰበት ላንደርስ በናዝሬቱ በኢየሱስ ክርስቶስ ስም በጌታ በናዝሬት ኢየሱስ ክርስቶስ ለዘላለም ሲኦል ታስረናል። በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋል። 7 ጊዜ ጩኸና ወጥ እጇን ለምን ያደረግ ጸጥ ብለህ ራሴ እጠራሃለሁ። እንዴት ነህ? ማነህ? ዳንኤል እንዴት ነው? ሰላም፣ እግዚአብሔር ይመስገን። ድንግል ማርያም ትመስገን። በሷ ነው ሁሉ ይሆነልኝ። እሷ አለሽ። ምንም እኔ ጠላት ቢበዛ ምንም አያደርግ። ጠላት ቢበዛ ምንም አይመጣም አይደለም። ምንም አይመጣም። ብትፈልግ ሂድ፣ ብትፈልግ ተቀመጥ አልከው። አዎ ምን አባት ያደርጋል? ምን አልከው? ከፈለግ ተቀመጥ፣ ከፈለግ ሂድ አልኩት። በቃ ታዲያ ሳስቸግረኝ በቃ ምን እኔ ጨነቅ ነበረ መጀመሪያ። ይሄ መንፈስ ሳይወጣ እንዴት ብለህ
ይሆንልሃል በቃ እንዴት ብለህ ይሆናል ምናምን ስል በጣም ይጨነቅ ነበር በቃ። ከዛ የመምህር ግርማ ሰማሁ። ከዛ በቃ ተረጋጋሁና በቃ ቁርጥ ውሳኔ ወሰንኩ። ከልቤ ነው የወሰንኩት። ከፈለክ ተቀመጥ ከፈለክ ውጣ አልኩት። ከዛ አሁን በቃ እየለቀቀ ነው። እግዚአብሔር ይመስገን። ድንግል ማርያም አመስግኑልኝ፣ ቅዱስ ሚካኤልን አመስግኑልኝ። እግዚአብሔር ባርከሽ። እግዚአብሔር ባርከሽ።